በወረዳችን የተጀመረውን የዲሞክራሲ ስርዓት ግንባታ እንዲጎለብት እንዲሁም በእኩልነትና ፍትሃዊነት ላይ የተመሰረተ የኢኮኖሚ እድገት እንዲረጋገጥና በዚህ 2 ዓመት ያጣነውን ሰላም ምክንያት በማድረግ በኢኮኖሚ፣ በማህበራዊ፣ በፖለቲካዊ ችግሮች ብዙ ችግሮች ገጥመውናል። በእነዚህ ችግሮችን ብንቆይም ይሁን እንጂ ያለውን አንጻራዊ ሰላም ወደ አስተማማኝ ሰላም ለማድረስ የህግ የበላይነት እንዲከበር በአስፈጻሚውም በህዝቡ ዘንድ የሚታዩ ተግዳሮቶችን እየገመገሙ ቀጣይነት ባለው ሁኔታ ለመፍታት ይቻል ዘንድ እስካሁን ለውጡን በማስቀጠል ተቋማዊና ወቅታዊ የሆነ ሁኔታ ያገናዘበ እንዲሁም የተሻለ እንቅስቃሴ ለማድረግ ጥረት ሲደረግ ቆይቷል። ወደ 43,091,814 ብር ስንመድብ ለእያንዳንዱ በየተቋሙ ነው ያስቀመጥነው። ምናልባት የካፒታል በጀት አሁን የተቀመጠው በቂ ላይሆን ይችላል። ነገር ግን ሁሉም ሰው እንደሚያውቀው ከካፒታል በጀት ላይ ወደ መደበኛ ማዞር ስለማንችል ነገ ከነገ በኋላ እያየን ወደ ተግባር ሊገባ የሚችል ተቋም ካለ ተጨማሪ በጀትን የምንመድብ መሆኑን የተከበረው ምክር ቤት እውቅና እንዲይዝ እፈልጋለሁ። ምክንያቱም በዚህ በጀት ዓመት አጠቃላይ ከስራ ማስኪያጃ ከደሞዝም አጣበቅ ከፍተኛ ድርሻ እንዲወስድ የምንፈልገው ዘንድሮ ካፒታል በጀት ላይ ምክንያቱም ህዝብን ሊጠቅም የሚችል ህዝብ ሊያዩ የሚችል ስራ ላይ ነው ዘንድሮ በ2018 በጀት ዓመት ትኩረት አድርገን የምንሰራና ካፒታል ፕሮጀክት ላይ ባለፉት ዓመታት ማክሲመም በብዛት 20 ሚሊዮን እና ከዛ በላይ መድበን አናውቅም ነበር። ዘንድሮ ይህን እንደመነሻ ወደ 43 ሚሊዮን ብር ሲመደብ ይሄን ለማሳያ እንጂ ቀጣይ ወደ ተግባር ስንገባ ተጨማሪ በጀትን አስተካክለን ወይም የማስተካከያ የበጀት ድልድል አድርገን የምንመድብ መሆኑን ይሄ ምክር ቤት ሊያውቅልን። ከውስጥ ገቢ ወደ 9,753,000 ከድጎማ ከወረዳ ድጎማ ወደ 8 ሚሊዮን አካባቢ ከክልል ድጎማ 1 ሚሊዮን የዞረ በጀት 1.5 አለን። በድምሩ 20,253,000 ብር ነው ያለን። ከዚህ ጋር ተይዞ ወደሚቀጥለው ወደ አጠቃላይ ወጪ እቅዳችን ነው የሚሄደው። ለስራ ማስኬጃ 4,724,000 ብር፣ ለካፒታል በጀት 11,500,000 ብር። አመሰግናለሁ ክብርት አፈ ጉባኤ። ከበጀት አኳያ የበጀት ድልድላችን ምን ይመስላል የሚለውን የባለፉት ዓመታትን ትሬንድ ማሳየት እፈልጋለሁ። የዚህ ወረዳ በጀት በአብዛኛው ከ2011 እስከ 2017 የበጀት አቀማመጡ ሪከረንት በጀት ወይም ደግሞ ስራ ማስኬጃ የሚበላ በጀት ነው ሲሆን ይኖር እና እንደዚያ በመሆኑ ወረዳው ላይ ጠብ የሚል መሰረተ ልማት አይታይም። የመንግስት የትኩረት አቅጣጫና ፖሊሲ የህዝብን ተጠቃሚነትን መሰረት ባደረገ መልኩ የመንግስት ወጪ ወደ ካፒታል በጀት መሆን አለበት እና አቬሬጁ ከ76 እስከ 87% ነው ሲጠቀም የነበረ የወረዳ ማለት ነው። ምን ላይ ስራ ማስኬጃ በጀት ላይ ማለት ስራ ማስኬጃ በጀት ይመደብና ምን ይሆናል እንግዲህ ታውቁታላችሁ። በተለያየ መንገድ የህዝብ ሀብት እና የመንግስት በጀት የሚታይ ነገር ላይ ሳይሆን የቀረ እንደሆነ ለማሳየት ፈልጌ ነው። በዚህ ዓመት የስራ ማስኬጃችን በጣም ኦቨር ሆኖም እንኳን 32.73% ነው ስራ ማስኬጃ በጀት። ይሄ እንድናደርግ ያስገደደን ዋናው ምክንያት የተቋማት ውድመት ስላለ ያንን ሊያካክስ የሚችል የግዥ ስርዓት እንዲሰሩ ነው እንጂ
ይሄን በጀት ራሱ እያወጣ እንዲበላ አይደለም እኛ የምንፈልግ